በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ይህችን ጊዜ ለሰጠን ቅዱስና ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው በክፍል 31 መንፈሳዊ ትምህርታችን እንደምታስታውሱት በየዕለቱ ከእግዚአብሔር ጋር መጓዝ በሚል ርዕስ ተማምረን ነበር። ይህም ማለት በየዕለቱ ከእግዚአብሔር ጋር መጓዝ ማለት በፈቃደና በቃለ እግዚአብሔር በታዛዥነት መኖር እንደሆነ፣ አካሄድን ከእግዚአብሔር ጋር ማድረግ ማለት ዕለት ዕለት የማይቋረጥ ኅብረትን ከእግዚአብሔር ጋር ማድረግ እንደሆነ፣ ለትእዛዛቱና ለፈቃዱ መገዛት፣ በእምነትም መኖር፣ በሁሉ ነገር እግዚአብሔር ደስ የሚሰኝበትን መፈለግ፣ ራስን ኃጢአት ከሞላበት ዓለምም ደግሞ መለየትና አለመተባበር እንደሆነ ተመልክተን ነበር። አካሄዳቸውንም ከእግዚአብሔር ጋር ያቀኑ ሁለት አባቶችን ምሳሌ ተመልክተን ነበር። የመጀመሪያው ጻድቁ ሄኖክ ሲሆን ሁለተኛው ደግሞ ጻድቁ ኖህ ነው። ከእነዚህ ሕይወታቸው፣ ከገድላቸው፣ ከሥራቸው የምንማረው ነገር ቢኖር የእምነት ጽናታቸውን፣ ተዘጋጅቶ መኖርንና መንፈሳዊ ሕይወትን ዕለት ተዕለት መገንባት እንደሚገባ ከነዚህ ከቅዱሳን አባቶቻችን ታላቁን ትምህርት አግኝተናል። በዛሬው መርሃ ግብራችን ደግሞ የጌታችንን አርአያነት ለረጅሙ መንፈሳዊ ጉዞ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። የጌታችን የመድህናችን የኢየሱስ ክርስቶስ አርአያነት ለረጅሙ መንፈሳዊ ጉዞ በሚል ርዕስ የምንማማር ይሆናል። ይህ ርዕስ ከባለፈው ትምህርት የቀጠለ ሲሆን የጻድቁ ሄኖክና የኖህን ገድል ወይንም ሕይወት በረከሰው ዓለም ውስጥ ሲኖሩ ሳለ እንዴት አካሄዳቸውን ከእግዚአብሔር ጋር በማድረግ ደስ እንዳሰኙት፣ ኖህም ከጥፋት ውሃ እንዴት እንደዳነ፣ ሄኖክም ደግሞ እግዚአብሔር ሞትን እንዳያይ እንዴት እንደወሰደው ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ በማንም የማንመስለው ከማንም ቅድስና ጋር የማናነጻጽረው በባህሪው ፍጹም ቅዱስ፣ ለሌሎች ቅዱሳን ሁሉ ነፃ ፈቃዳቸውን ተከትሎ ከባህሪው ቅድስናን ይካፈሉ ዘንድ ቅዱሱ ፈቃዱ የሆነ የሕያው የእግዚአብሔር የባህሪ ልጁ የእኛ ጌታችን፣ መድህናችን፣ ታዳጊያችን፣ እረኛችን፣ መምህራችን በፍቅር ተስቦ ሥጋችንን በተዋህዶ ለብሶ የመሰለን የነገሥታት ንጉሥ፣ የጌቶች ሁሉ ጌታ፣ ቸሩ ተወዳጁ ፈጣሪያችን የኢየሱስ ክርስቶስን አርአያና ምሳሌውን መሠረት አድርገን ረጅሙ አድካሚው በውጣ ውረድና በፈተና የተመላውን እስከ ሕቅታ ድረስ ጽናትን የሚጠይቀውን የየዕለቱ መንፈሳዊ ጉዟችን ምንና ማንን እንዴት መምሰል እንዳለበት የምንማማር ይሆናል። ቅዱሱና ሕያው የሆነው ብሩኩ መምህራችን ኢየሱስ ክርስቶስ ያስተምረን። ጌታችንና አርአያችን ኢየሱስ ክርስቶስ በዚህ ምድር በሥጋ ተገልጦ በነበረበት ወራት ውሎና አዳሩን፣ ንግግሩንና ምሳሌዎቹን፣ አስተምህሮና አገልግሎቱን፣ ፍቅሩና ታዛዥነቱን፣ ፈተናን ያለፈበትን ጥበብ፣ ከትሕትናው ፍጹም ከሆነ ቅድስና የተሞላ ኑሮ፣ ተቆጥሮና ተሰፍሮ የማያልቅ ድንቅ ትምህርት
ዕውቀት፣ አራያና ምሳሌ መንፈሳዊ ኃይል የምናገኝበትን የጌታችን አራያነት እንመለከታለን። ወደ ትምህርታችን በቀጥታ ከመግባታችን በፊት ጌታችን ያደረገው ሁሉ ለእኛ ምሳሌና አራያነት ሊተውልን መሆኑን የሚያሳዩ የመጽሐፍ ቅዱስ መረጃዎችን እንመልከት። ቅዱስ ጴጥሮስ እንደገለጠልን በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 21 ላይ እንዲህ ይላል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ይላል። ጌታችን በዚህ ምድር ሳላችሁ መከራ አለባችሁ እንዳለን እርሱም መከራን ተቀብሎ ድል በማድረግ በኃይልና በስልጣን በአብ ቀኝ እንደተቀመጠ እናንተም በመከራ ጸንታችሁ ብታልፉ ከእኔ ጋር ድል ትነሳላችሁ ብሎ መከራን በተግባር ተቀብሎ አሳየን። ቅዱስ ጴጥሮስ ይህንን ሲገልጥ እናንተም የተጠራችሁት ለዚሁ ነው፣ አልጋ በአልጋ ሳይሆን በዚህ ምድራዊ ሕይወታችሁ የመከራ ነው ብሎ ሲነግረን ነው። ስለዚህ የጌታችን አራያነትን ምሳሌነትን ስትከተሉ ፈተናና መከራ እንዳለብን ነግሮናል። ሌላው በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይላል። እውነተኛ ክርስቲያን ነኝ ያለ ቢኖር ክርስቶስን ሊመስለው የክርስቶስን አራያነት አውቆና ተረድቶ በእርሱ ቃልና ኑሮ ሊመላለስ ይገባዋል። ሌላው በዮሐንስ ወንጌል ምዕራፍ 13 ቁጥር 14 እስከ 17 እንዲህ ይላል፣ ጌታችን ራሱ አራያና ምሳሌውን ሲተውልን እንዲሁ እኔን ምሰሉኝ ሲለን፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌን ሰጥቻችኋለሁና እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህንን ብታውቁ ብታደርጉትም ብፁዓን ናችሁ ብሎናል። ትሑቱ መምህራችን ጌታችን ኢየሱስ ክርስቶስ አደግድጎ ጎንበስ ብሎ ተንበርክኮ የቅዱሳን ሐዋርያቱን እግር ካጠበ በኋላ ነው ይህንን መልእክት የተናገረው። አቤት ጌታ ሆይ፣ አቤት ትሕትናህ! እኛ ስምህን እንጂ መቼ አራያነትህን ወረስን? እባክህ በስምህ ተጠርተናልና እንመስልህ ዘንድ እርዳን። እባክህ ጌታ ሆይ፣ ዓይነ ልቦናችን ታውሮ ቃልን ደጋግመን በመስማት ለምደነው መንፈሳዊና ጥልቅ ትርጉሙን ሳይሆን ቃሉን ብቻ የምንጠቅስ ሆነናልና የሰጠንን ምሳሌ እንድንኖረው ኃይልን፣ ጥበብና ማስተዋልን ስጠን። ልጆች አስተውሉ። ይህ የጌታችን ቃልና ተግባር ጥልቅ ምስጢራትን የያዘ ነው። አራያነት አለው። ጌታችን ዝቅ ብሎ እግር ካጠበ በኋላ የተናገረውን አስተውሉ። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም። ይህንን ማለቱ ጌታው ባሪያ አገልጋዩን ዝቅ ብሎ ስላጠበው ከባሪያው በታች ሆነ ማለት አይደለም። መልእክተኛውም ከላከው አይበልጥም። ሐዋርያቱ የጌታችን ወደ ዓለም ሁሉ የተላኩ መልእክተኞቹ ናቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደተናገረው እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ልኳቸዋል። ላኪው እንግዲህ ጎንበስ ብሎ የላካቸውን እግራቸውን ስላጠበ ከነሱ አነሰ ማለት አይደለም። ነገር ግን ምሳሌና አራያነትን የበላይ ስንሆን ዝቅ ብለን የበታቾቻችንን እናገለግል ዘንድ ነው። ስለዚህ እኔ ጌታና መምህራችሁ ሳለው ራሴን ዝቅ አድርጌ በትሕትና እንዳገለገልኩ እናንተ ደግሞ እንዲሁ አገልግሉ የሚል አራያ ነው። ቀጥሎም በዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ
ይህንን ብታውቁ ብታደርጉትም ብፁዓን ናችሁ ብሏል። በጌታችን ብፁዕ ለመባል ማወቅና ማድረግን ይጠይቃል ማለት ነው። ልጆች፣ ነገረ ክርስቶስ እንኳን ዓለምን የያዝነውን ርዕሰ ጉዳይ እንኳን ያስረሳናል። ወደ ተነሳንበት ርዕስ እንመለስ። ዋነኛ የትምህርታችን ርዕስ የጌታችን በየዕለቱ የነበረው ትምህርቱና ተግባሩ ውስጥ የተወልን አርአያ ታዲያ ምንድን ነው? ጌታችን ከተወልን ምሳሌና አርአያነት አንጻር ፍላጎቱ ምን ነበር? እኛስ ልጆቹ በምኑ እንመስለው ዘንድ ይፈልጋል? ጌታችን በገዛ ሥልጣኑ ተአምራትን ሲያደርግ ሳለ ይመጣል የተባለው እርሱ እንደሆነ ምልክት ይሆናቸው ዘንድ ለተቸገሩና ለተጨነቁ የሰው ልጆችም ለሕሙማን ዕረፍትን፣ ለሞቱት ሕይወትን ይሰጥ ዘንድ እንጂ ጌታችን እርሱ ይታወቅ ዘንድ በአገልግሎቱ ፈቃዱ አልነበረም። ለዚህም ማስረጃ የሚሆነን ጌታችን ለሐዋርያቱ ራሱን በደብረ ታቦር ግርማ መለኮቱን፣ ማንነቱን፣ የነ ሙሴና ኤልያስ ጌታ መሆኑን እነርሱ ነቢያቱም የተናገሩት ስለ እርሱ መሆኑን ከገለጠ በኋላ በማርቆስ ወንጌል ምዕራፍ 9 ቁጥር 9 ላይ ለሐዋርያቱ ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው ይላል። ስለ እርሱ እንዲነገርለት አይደለም ጌታችን ፍላጎቱ። ታዲያ ጌታችን ውስጣዊ ፍላጎቱ ምንድን ነው? በየዕለቱ በየማለዳው ያደርግና ይነግረን የነበረው አርአያው ምን እየተወልን ነበር? የመጀመሪያው ጌታችን የተወልን አርአያ የአባቱን ፈቃድ እንከተል ዘንድ ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና እንዳለ ጌታችን ምንም እንኳን የእርሱና የአባቱ የአብ ፈቃድ የተለያየ ባይሆንም ታዛዥነቱን ግን አሳየን። የአባቱን ፈቃድ እስከ ሞት ድረስ ታዞ ታዘዙ አለን። ቅዱስ ጳውሎስ ስለ ጌታችን ታዛዥነትና ትሕትና የገዛ ሥልጣኑን ትቶ ለአባቱ ፈቃድ መታዘዙን እኛም ደግሞ እርስ በእርሳችን ሊኖረን ስለሚገባ መስተጋብር በሚደንቅ ቃል ገለጠው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 3 እስከ 11 ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞት፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይህ ቃል እጅግ የታመነ ነው። በእውነት ጌታችን በእግዚአብሔርነት መልክና ሥልጣን ሲኖር ሳለ የባሪያን መልክ ይዞ በሥጋ ተገለጠ። በሥጋ መገለጡን ሥልጣኑን እንደተቀማ ዝቅ እንዳለ አልቆጠረውም፣ በትሕትና ግን ታዘዘ። በዚህም ያለ ልክ ከፍ አለ። ስለዚህ ምላስ ሁሉ አንደበትም ሁሉ ለእግዚአብሔር አብ ክብር መስጠት ካለበት ኢየሱስ ክርስቶስ ጌታ አምላክና ፈጣሪ መሆኑን ይመሰክር ዘንድ ግድ ይላል።
ኢየሱስ እርሱ ጌታ ነው የማይል ሁሉ አብን አያከብርም አያውቅም እያለ ነገረን ቅዱስ ጳውሎስ። ስለዚህ ጌታችን የተወልን ዋነኛ አርአያነት የአባቱን ቅዱስ ፈቃድ እናደርግ ዘንድ ነው። ፈቃዱም አጭርና ግልጽ ነው። እርሱም እንወደው ዘንድና እርስ በእርሳችን እንዋደድ ዘንድ ነው። ሌላው ጌታችን መድህናችን የተወልን አርአያነት በጸሎት በአንድነት ሕይወት መኖርን ነው። በማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ እንዲህ ይላል፣ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። የጌታችን ማለዳ ማለዳ የሚያደርገው ተግባሩን ሲገልጥ ጌታችን ከተማይቱ ሁሉ ወጥታ የጌታችንን ፈውስና የቃሉን አገልግሎት ለማግኘትና በተለያየ ዓላማ ምክንያት ሥራ ቢያበዙበትም ወይንም ጌታችን እጅግ ቢዚ ቢሆንም በየዕለቱ ግን ማለዳ ማለዳ ተነስቶ ከአባቱ ጋር አንድነቱንና ኅብረቱን በተግባር ይገልጥልን ነበር። በዚህም እኛ ከእርሱ ሕይወት በየዕለቱ በየማለዳው በጸሎት ኅብረትን እናደርግ ዘንድ አርአያነትን ተወልን። ሦስተኛው እውነትን አስተምረን ወደ ዘላለማዊ ሕይወት መምራትን ከጌታችን ተምረናል። በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነትን ያወጣችኋል አላቸው። ጌታችን ያላመኑትን ሳይሆን ያመኑትን ነው እንዲህ ያላቸው፣ እናንተ ያመናችሁ በቃሌና በትምህርቴ በፈቃዴ ብትኖሩ እውነተኞች ደቀ መዛሙርቴ ትሆናላችሁ፣ ብትከተሉኝ አርአያነቴን እያለን ነው። በዚህም እውነትን ታውቃላችሁ። እውነት ማን ነው? እውነትማ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው። ይህንን ካወቃችሁ ከኃጢአት ከሞት ነፃ አርነትን ትወጣላችሁ ሲለን ነው። ይህ ጌታችን የሚናገረው ለዕውቀት ወይንም ለመረጃ አይደለም፣ ለሕይወት እንጂ። ይህንን ያወቀ ሕይወት ይሆንለታልና። ጌታችን እውነትን ታውቃላችሁ፣ እውነትም አርነትን ያወጣችኋል ሲል እውነት ማን ነው? እውነትማ እርሱ እንደሆነ በራሱ አንደበት ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ እንዲህ ሲል ነገረን። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ይላል። እውነት ነው። ጌታችን ሆይ አንተ ብቸኛ እውነት መንገድና ሕይወትም ነህ። ልጆች እዚህ ነጥብ ላይ በደንብ አስተውሉ። ለብዙዎች ወንድሞቻችን ይህቺ ቃል የማሰናከያ ዓለት ሆናባቸዋለችና ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን አንድም ቀን ከዚህ እውነት ጋር የሚጋጭ ትምህርት ሰብካ አታውቅም፣ የላትም። አለመደማመጥና አለመረዳዳት እንጂ። ከእናታችን እመቤታችን ውዳችን የአምላክ እናት ከሆነችው ከቅድስት ብፅዕት ድንግል ማርያም ጀምሮ ቅዱሳን መላእክቱ ሁሉ፣ ጻድቃን ሰማዕታቱ፣ አስታራቂዎቻችን፣ አማላጆቻችን፣ ተራዳኢዎቻችን በጸሎታቸው ሁሉ ስለኛ መዳን የሚያስጨንቃቸው እነርሱ በሰማይ እኛ በምድር የምንኖር እነርሱ ሩጫቸውን ጨርሰው የድል አክሊልን ከታመኑለት ጌታ ከክርስቶስ የተቀበሉ ሲሆኑ እኛ ደግሞ በሩጫ በትግል ላይ የምንገኝ መሆናችን ነው እንጂ ኅብረታችን አንድ ነው። በራችን አንድ ነው። መንገዳችን፣ ሕይወታችን ሁሉ አንድ ነው። እርሱም ኢየሱስ ክርስቶስ ነው። ታዲያ ቅዱሳን ከክርስቶስ ሌላ የተለየ መንገድና በር እንደሌላቸው ብንጮህም ማን ይስማ? ያሳዝናል።
አይነ ልቦናችንን ያብራው። ቤተ ክርስቲያን ታዲያ አንድም ቀን ቅዱሳን በራሳቸው ራሳቸውን የቻሉ በሮችና መንገዶች እንደሆኑ ተናግራ አታውቅም። ይልቁንስ እነርሱ ራሳቸው እንኳን ያለፉበት የመከራ መንገድ በውጣ ውረድ መስቀሉን ተሸክመው በስቃይ ያላቸውን ሁሉ የተውለት ክብርት የሆነች ነፍሳቸውን ሳይቀር ተወራርደው ለዚህ እውነት ለሆነው በር ለሆነው እውነት ለሆነው መንገድ ለሆነው ለክርስቶስ ሕይወታቸውን የተውለት በክርስቶስ መንገድነትም ለመጓዝ በሮማ አደባባይ ወደ ላይ ሳይሆን ወደ ታች ተዘግዝቀው የተሰቀሉለት በሰይፍ የተቀሉበት ለአንበሳ መንጋጋ የተጣሉበት የመከራው መንገድ ጠባቡ ደጅ በር የተባለው ክርስቶስ ኢየሱስ ነው። ቅዱሳኑ አልፈው ወደ አብ የገቡበት በዚህ በር ለመግባት ነው ሰማዕትነትን የተቀበሉት እንጂ ራሳቸው ሌላ በር አይደሉም። እነሱም አላሉም። በሚያሳዝን ሁኔታ ግን ባልዋሉበት ሲጠቀሱ ባልተናገሩት ሲወነጀሉ እንሰማለን። ቅዱሳን ሁሉ ስለኛ መዳን እንዴት እንደሚገዳቸው በእኛ መዳን የሚደሰቱ በእኛ መጥፋትም ከህብረቱ መለየትም የሚያሳዝናቸው እንደሆነ ጌታችን ራሱ የጠፋውን ልጅ ምሳሌ ድሪም የጠፋባትን ሴት ሳይቀር ምሳሌ ከተናገረ በኋላ ድሪሟ በመገኘቱ ሴቲቱ እንዴት እንደተደሰተች ጎረቤቶቿን ሁሉ ጠርታ በአንድነት ደስ ይበለን እንዳለች ሁሉ መላእክቱም በአንድ ኃጢአተኛ ወደ ንስሐ በመመለስ እንዴት እንደሚደሰቱ ጌታችን በአንደበቱ የተናገረውን በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እንመልከት። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለን። ስለዚህ ቤተ ክርስቲያን እውነትና መንገድ ብቸኛ ወደ አብ መግቢያ በር የሆነው ክርስቶስ ኢየሱስን በማስተማር የሰው ልጆችን ሁሉ ወደ ዘላለማዊ ሕይወት እንመራ ዘንድ ትፈልጋለች። ትምህርቷም ይኸው ነው። ጌታችንም ታዲያ እውነትን አስተምረን ወደ ዘላለማዊ ሕይወት ወደ ተባለው ወደ እርሱ ወደ አብ እንመራ ዘንድ ይህንን አርአያነት ትቶልናል። ሌላው ጌታችን የተወልን አርአያነት ሌሎችን በትህትና ሆኖ ማገልገልን ነው። በማቴዎስ ወንጌል ምዕራፍ 20 ቁጥር 26 እስከ 28 እንዲህ ብሏል። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ጌታችን ክብርን ፈልጎ ሳይሆን እኛን ለማዳን በእኛ ቦታ ምትክ ሆኖ መከራችንን ሊሸከም በትህትና ራሱን ዝቅ አድርጎ ሊያገለግል ታዞ መጣ እንጂ ክብርን ፈልጎ አልመጣም። ታዲያ ከዚህ በላይ በምን ይንገረን? በቃሉ ነገረን፣ በተግባርም አሳየን፣ ምሳሌና አርአያን ተወልን። በትህትናና በታዛዥነት በመከባበር እርስ በእርሳችን በመዋደድ ለምን አንመስለው? እርሱ ለራሱ ሳይሆን ለሌሎች ሊኖር መጣ፣ ተገለጠ። እኛስ ታዲያ ለምን አንዳችን ለአንዳችን ተሳስበን አንኖርም? እርሱን ካልመሰልን ማንን ነው የምንመስለው? ስም ብቻማ ለአይሁድ እንኳን አልጠቀመም። የአብርሃም ልጅ መባል እንዳልጠቀማቸውም ራሱ ተናግሯል። እኛስ ሕይወታችንን ክርስቶስን ካልመሰልነው ክርስቲያን መባላችን ብቻ ምን ይጠቅመናል? በደንብ አስተውሉ። አባታችን ክርስቶስ ከሆነ እርሱን እንምሰል፣ ካልሆነ ግን ስም ሌላ ተግባር ሌላ አይጠቅመንም። ልጆች፣ ስለ ጌታችን ምሳሌነት ምኑን ተናግረን ምኑን እንዘልቀዋለን? የፍቅርና የርኅራኄው የይቅር ባይነቱ ፈተናን ተቋቁሞ የማለፉ የቅድስና ሕይወቱ መከራን ታግሶ ጸንቶ ድል የመንሳቱ ነገር
እረ ስንቱን እናንሳ። እጹብ ድንቅ ነው ጌታችን እኮ። ይህንን ብቻ ቃሉን እያነበብንና እየተማርን ዘወትር እርሱን በመምሰል እንመላለስ። ማጠቃለያ፣ በዚህ በዛሬው ትምህርታችን በመንፈሳዊ ሕይወታችን በየዕለቱ የጌታችንን አርአያና ምሳሌ እንዴት መከተል እንደሚገባን ተምረናል። በዚህም የጌታችንን ምሳሌና አርአያነቱን ስንመለከት በየዕለቱ በየማለዳው እንደርሱ በመጸለይ ልንመስለው ይገባል። ቃሉን አውቀን በመታዘዝ ሌሎቹን በመውደድና የበደሉንን በይቅርታ በማለፍ በትሕትና ሆኖ ማገልገልን የእግዚአብሔርን ፈቃድ በመከተል ትኩረትና ሐሳባችንም ደግሞ ከምድራዊ ይልቅ በሰማያዊ ሕይወት ላይ በማተኮር የጌታችንን የመድህናችንን ተስፋችንና መምህራችን የሆነው ኢየሱስ ክርስቶስን ልንከተለው ቀስ በቀስም በኑሯችን ሁሉ ልንመስለው ልንለብሰው እንደሚገባ ተምረናል ማለት ነው። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ነጥቦችን እናንሳላችሁ። ጌታችን ኢየሱስ ክርስቶስ የተወልን አርአያና ምሳሌዎችን በማንሳት ከራሳችሁ ሕይወት ጋር በማዛመድ ተወያዩበት። ለምሳሌ የአብን ፈቃድ ከመከተል አንጻር፣ በጸሎት ሕይወት ከመኖር አንጻር ጌታችን የተወልንን አርአያ እንዴት እንምሰለው? ልጆች በዚህ ነጥብ ላይ በደንብ አርጋችሁ በግልጽ ተወያዩበት። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን አርአያና ምሳሌውን የተወልን የሕያው የእግዚአብሔር ቅዱስ ልጅ የሆነው ኢየሱስ ክርስቶስ ስሙ የከበረና የተወደደ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው፣ በረከታቸው፣ ጸሎትና ምልጃቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።